ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን። ኢትዮጵያ ከመስኖ ፕሮጀክት በአመት 43 ቢሊዮን ብር እያጣች ነው ተባለ። አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሻዋን ገለጸች። በ14 ዓመቷ የገዛ ልጁ ላይ አስገድዶ በመድፈር ላልተፈለገ እርግዝና የዳረገው አባት በእስራት ተቀጣ። በ2028 የሎስ አንጀለስ ኦሎምፒክ ተመልካቾችን በበረራ ታክሲ ለማገዝ መታቀዱ ተገለጸ። 13 ሚሊዮን ብር ግምት ያላቸው ሁለት የዝሆን ጥርሶችን ለመሸጥ የሞከሩ 4 ተጠርጣሪዎች በቁጥጥር ስር ዋሉ። በኳታር የሚገኘው የአሜሪካ ጦር ለአሜሪካ ወታደሮች እጅግ አስፈላጊ ነው ተባለ። እንዲሁም አንድ ኮሪያዊ ሰው ከአንዲት ፊሊፒንሳዊት እናት የጡት ወተት በመግዛት ሲጠጣ የሚያሳይ ተንቀሳቃሽ ምስል ጣን ቀስቅሷል የሚለው የዛሬ መረጃዎቻችን ናቸው። እንደተለመደው መረጃዎቹ በፍጥነት እንዲደርሱ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለወዳጅ ዘመዶ ለቤተሰቦቹ ያጋሩ። ኢትዮጵያ ከመስኖ ፕሮጀክት በአመት 43 ቢሊዮን ብር እያጣች ነው ተባለ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባካሄደው ጥናት መሰረት ከከሰምና ተንዳዋ የስኳር መስኖ ልማት ፕሮጀክት በሚፈለገው ደረጃ ባለመስራታቸው ሀገሪቱ በአመቱ 43 ቢሊዮን ብር እያጣች መሆኑ ተገልጿል። የኢትዮጵያ የግብርናና የገጠር ልማት ተመራማሪ ዶክተር መኮንን በቀለ ባቀረቡት ጥናት እንዳመላከቱት በእነዚህ ፕሮጀክቶች መሬት ያለማሳካት በግጭትና በተለያዩ ችግሮች ስራ መቆም እንዲሁም የጥገና መጓተት ከፍተኛ ገቢ እጥረት አስከስቷል ብለዋል። በተለይም የከሰም ፕሮጀክት ከታቀደው 20700 ሄክታር ውስጥ እየለማ ያለው 2000 ሄክታር ብቻ በመሆኑ በአመት 10 ቢሊዮን ብር ገቢ እንዳያገኝ ሆኗል ሲል ኢፒድ ዘግቧል። በተንዳሆ ፕሮጀክት ደግሞ ከ9 ዓመታት በላይ ስራ በመቆሙ በአመት 33 ቢሊዮን ብር ኪሳራ እየደረሰ መሆኑንና ያለ ወረው እንዲሁም ጎዴ ፕሮጀክቶችም ሙሉ አቅማቸው ባለመስራታቸው በአመት 5.1 ቢሊዮን እና 6 ሚሊዮን ብር ገቢ እያጣች መሆኑን ተጠቁሟል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዛ ባለው የሰብአዊ መብት ሁኔታ ዩናይትድ ስቴትስ መረበሻዋን ገለጹ። ሩቢዮ ይህን ያሉት ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ ወዲህ ነው። የዓይን እማኞች እስራኤል በጃባሊያ የስደተኞች መጠለያ በፈጸመችው ጥቃት 13 ህፃናትን ጨምሮ በርካቶች መገደላቸው ተነግሯል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች የቅብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ ነበር። በከተማው የተፈናቀሉ ቤተሰቦችን የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ህፃናትና ሴቶች ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኘው ናስር ሆስፒታል አስታውቋል። እስራኤል ላለፉት 10 ሳምንታት ወደ ጋዛ ምንም አይነት የሰብአዊ እርዳታ አቅርቦቶችን ሙሉ በሙሉ እንዳይገቡ ከልክላለች። የእስራኤል መከላከያ በጋዛ ሊያደርግ ካቀደው ሰፊ ቦታዎችን በቋሚነት በመቆጣጠር በፊት የሐማስ ተዋጊዎችና መሰረተ ልማቶች ናቸው በሚሏቸው የቦምብ ድብደባውን አጠናክሮ ቀጥሏል። የተባበሩት መንግስታት ድርጅት እስራኤል በዓለም አቀፍ ህግ መሰረት ለጋዛ ህዝብ የምግብና የህክምና አቅርቦቶችን መድረሳቸውን የማረጋገጥ ግዴታ አለባት ብሏል። እስራኤል የዓለም አቀፍ ህግን እያከበረች እንደሆነና የምግብ እጥረት እንደሌለ ተናግራለች። እንደ አውሮፓውያኑ አቆጣጠር ጥቅምት 2023 ቡድኑ እስራኤል ላይ ጥቃት አድርሶ 1200 ሰዎችን መግደላቸውንና 251 ሰዎችን መታገታቸውን ተከትሎ የእስራኤል ጦር ሐማስን ለማጥፋት ወታደራዊ ዘመቻ ጀምሯል። እስካሁን ድረስ በጋዛ ቢያንስ 53000 ሰዎች በእስራኤል ወታደራዊ ዘመቻ መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል።
13 ሚሊዮን ብር ግምት ያላቸው ሁለት የዝሆን ጥርሶችን ለመሸጥ የሞከሩ 4 ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ በቁጥጥር ስር የዋሉት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኘው ብረት መሸጫ ቤት ውስጥ ነው። ተጠርጣሪዎቹ በረከት ብዙነህ፣ ሱፌ ገረመው፣ መንገሻ ኤቢሳና ስንታየው እሸቱ የተባሉ ሲሆን በዋና ወንጀል አድራጊነት የተጠረጠረው በረከት ብዙነህ የተባለው ግለሰብ ጥር 13 ቀን 2017 ግምታቸው 13 ሚሊዮን ብር የሚሆን ሁለት የዝሆን ጥርሶችን ከወላይታ ሶዶ ወደ አዲስ አበባ በማምጣት በክፍለ ከተማው በሚገኝ አንድ ግለሰብ ቤት በአደራ አስቀምጦ ገዢ እያፈላለገ እንደነበር የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቡ ከሁለት ደላሎች ጋር በመነጋገር 1 ኪሎ በ350 ሺህ ብር ለመሸጥ በመስማማት በአካባቢው በሚገኝ የብረት መሸጫ ቤት በመውሰድ እያስመዘኑ እያለ ነው የብሔራዊ መረጃና ደህንነት አገልግሎትና የንፋስ ስልክ ላፍቶ ክፍለ ከተማ በደረሳቸው ጥቆማ ግንቦት 2 2017 ተጠርጣሪዎቹን እጅ ከፍንጅ መያዛቸውን የወንጀል ምርመራ መዝገቡ ያስረዳል። ተገቢውን ምርመራ በማጣራትና መዝገቡን በማደራጀትም ለፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ መላኩንም ፖሊስ ገልጿል። ህብረተሰቡ ወንጀልን በመከላከል ረገድ መረጃ በመስጠት እያደረገ ያለው እገዛ ይበል የሚያሰኝ ሲሆን በቀጣይም ተጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በኳታር የሚገኘው የአሜሪካ ጦር ለአሜሪካ ወታደሮች እጅግ አስፈላጊ ነው ተባለ። ትራምፕ በኳታር የሚገኘው የአሜሪካ የጦር ሰፈር በአሜሪካና በኳታር መካከል ያለው የስትራቴጂክ ግንኙነት ቁልፍ አካል ነው ብለዋል። ከአንድ ዓመት በፊት ሁለቱ ሀገራት የመሰረቱት ስምምነት ለቀጣዮቹ 10 ዓመታት ለማራዘም ወስነዋል። 38 ቢሊዮን ዶላር ኢንቨስት ለማድረግ የማሰብ ስምምነትም ተፈራርመዋል። ከወታደራዊ እይታ አንጻር በመካከለኛው ምስራቅ ለሚንቀሳቀሱ የአሜሪካ ወታደሮች መሰረቱ እጅግ በጣም አስፈላጊ ነው። የስለላ መረጃን በመሰብሰብ ረገድ ከፍተኛ ጠቀሜታ አለው። በሌላ በኩል የኳታር አየር መንገድ 210 ያህል 787 ድሪም ላይነር እና 777 ኤክስ አውሮፕላኖችን በ96 ቢሊዮን ብር ዶላር ለመግዛት ከቦይንግ ጋር ያደረገው ስምምነት ትራምፕ በዶሃ በመገኘት ታሪካዊ ነው ሲሉ አሞካሽተውታል። የዩናይትድ ስቴትስ የኢነርጂ ጸሐፊ ክሪስ ራይት ከፕሬዝዳንቱ ጋር በመካከለኛው ምስራቅ ጉብኝታቸው ላይ ካሉት የትራምፕ ካቢኔ አባላት መካከል አንዱ ናቸው። በኤክስ ገጻቸው ላይ በለጠፉት ጽሑፍ ራይት በሳውዲ አረቢያ የትራምፕን ንግግር ዋነኛ ጭብጥ በድጋሚ አንስተዋል። በክልሉ ውስጥ ያሉ አዳዲስ ትውልድ መሪዎች ሰላማዊና የበለጸገ የወደፊት ሁኔታ ለመፍጠር የቆዩ ግጭቶችን መከፋፈልና መሻገር ያስፈልጋል ብለዋል። ፕሬዝዳንቱ ፍጹም ትክክለኛ ናቸው። የመካከለኛው ምስራቅ የወደፊት ዕጣ ፈንታ ንግድ እንጂ ትርምስ አይደለም ሲሉ ራይት ጽፈዋል። በ2028 የኦሎምፒክ ጨዋታ ወቅት ተመልካቾች በሎስ አንጀለስ ሰማይ በመብረር ከከተማው የትራፊክ መጨናነቅ እንዲድኑ ለማድረግ አዘጋጆቹ ጥረት ማድረግ ጀምረዋል። የ2028 አዘጋጅ ኮሚቴ በኦሎምፒክና በፓራኦሎምፒክ ጨዋታዎች የበረራ ታክሲ አገልግሎት ለመስጠት ከአርቸር አቪዬሽን ጋር የትብብር ስምምነት ማድረጉን አስታውቋል። ኩባንያው ደጋፊዎችን ለማጓጓዝ በርካታ አውሮፕላኖችን ለመጠቀም ማቀዱን ተናግሯል ሲል ኤልኤ 28 ገልጿል። በራሪ ታክሲዎቹ ለረጅም ጊዜ ህልም የነበሩ ናቸው ተብሏል። በ2024 በፓሪስ ጨዋታ ላይ ለመጀመሪያ ጊዜ ጥቅም ላይ ለማዋል ቢታቀድም በአውሮፓ አየር ደህንነት ኤጀንሲ ማረጋገጫ አላገኙም። በተመሳሳይ አርቸር አቪዬሽንም እስካሁን ድረስ ከአሜሪካ የፌዴራል አቪዬሽን አስተዳደር የምስክር ወረቀት አላገኘም። በዚህም አውሮፕላኑ ለንግድ አገልግሎት ዝግጁ አይደለም ማለት ነው ተብሏል። መርሳችና ዋና ስራ አስፈጻሚው በዚህ ዓመት ከአቪዬሽን ተቆጣጣሪ የዲዛይንና የደህንነት መስፈርቶችን ያሟላል የሚል ማረጋገጫ ለማረጋገጥ ተስፋ እንዳላቸው ገልጸዋል። ለ2028 ጨዋታዎች የእውቅና ማረጋገጫም በጊዜያዊ ካገኙ በራሪ ታክሲዎቹን ከ10 እስከ 20 ደቂቃ በረራዎችን በተመረጡ መዳረሻዎች መካከል ለነዋሪዎቹና ለጎብኚዎቹ ያቀርባሉ ተብሏል። አርቸር አቪዬሽን የ2028 የኦሎምፒክን ከዓለም ጋር የመተዋወቂያ ዘዴም አድርጎ ይመለከተዋል። የዩናይትድ ኪንግደም መንግስት የመጀመሪያ በረራ ታክሲ በ2026 በዩኬ ውስጥ ይጀምራል ተብሏል።
ሎስ አንጀለስ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ1984 እና በ1932 ኦሎምፒክን ያስተናገደች ሲሆን ከተማዋ የክረምት ጨዋታዎችንም ስታዘጋጅ ለሶስተኛ ጊዜ ይሆናል። በ14 ዓመቷ የገዛ ልጁ ላይ አስገድዶ በመድፈር ላልተፈለገ እርግዝና የዳረገው አባት በእስር ተቀጣ። በምስራቅ አርሲ ዞን ኮኮሶ ወረዳ ዶኪ በተባለ ቀበሌ በ14 ዓመቷ የገዛ ልጁ ላይ አባት የመድፈር ጥቃት መፈጸሙን የአርሲ ዞን ፖሊስ መምሪያ ገልጿል። ብስራት ሬዲዮ ከምዕራብ አርሲ ዞን ፖሊስ መምሪያ የኮሙኒኬሽን ጽህፈት ቤት ባገኘው መረጃ መሰረት ተከሳሽ አባት የ14 ዓመት ልጃቸው ላይ የመድፈር ጥቃት መፈጸሙን በማስረጃ በመረጋገጡ በእስራት እንዲቀጣ ተወስኖበታል። ተከሳሽ አባት በ14 ዓመት ልጁ ላይ ከባህልና ወግ ባፈነገጠ መንገድ በተደጋጋሚ የመድፈር ጥቃት በመፈጸሙ የ14 ዓመቷ ታዳጊ ለእርግዝና የተዳረገች መሆኑን ተገልጿል። ታዳጊዋ የደረሰባት ተደጋጋሚ የመድፈር ጥቃትን ተረሶ ላላስፈላጊ እርግዝና መጋለጧን የተረዱ የታዳጊ ዘመዶች ጉዳዩን በሚያጣሩበት ወቅት በወላጅ አባቷ መደፈሯን በማወቃቸው ወዲያውኑ ጉዳዩን ለፖሊስ አሳውቋል። ታዳጊዋ የደረሰባትን ጥቃትና በደል ለፖሊስ በመናገር የታዳጊዋ አባት በቁጥጥር ስር ውሎ ምርመራው በሕክምናና በተለያዩ ማስረጃዎች ተጠናክሮ መዝገቡ ለአቃቤ ሕግ ተልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራው መዝገብ ተመልክቶ በወንጀል ሕግ ቁጥር 620 ንዑስ አንቀጽ 2 እና በወንጀል ሕግ ቁጥር 654 በአስገድዶ መድፈርና በዘመዳሞች መካከል የሚፈጸም የግብረ ስጋ ግንኙነት ወንጀልን በመጣስ ክስ መስርቷል። በአቃቤ ሕግ የተመሰረተው ክስ ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ተከሳሹ የ14 ዓመት ልጅ ከአባት የማይጠበቅ እጅግ አስነዋሪ ተግባር በመሆኑ የወላጅነት መብቱ ተነስቶ ግለሰቡ በ12 ዓመት እስራት እንዲቀጣ የተወሰነ መሆኑን የምዕራብ አርሲ ዞን ፍርድ ቤት ወስኗል። አንድ ኮሪያዊ ሰው ከአንዲት ፊሊፒንሳዊ እናት የጡት ወተት በመግዛት ሲጠጣ የሚያሳይ ተንቀሳቃሽ ምስል ቁጣን ቀስቅሷል። በተለያዩ ማህበራዊ ትስስር ገጾች የተጋራው ቪዲዮ ግለሰቡ በመንገድ ላይ የነበሩ እናቶች ጋር በመሄድ 500 ፔሶ ወይም $9 ገደማ በመክፈል የጡት ወተታቸውን እንዲሸጡላቸው ሲጠይቅ ይታያል። ነዋሪነቱ በፊሊፒንስ የሆነው ደቡብ ኮሪያዊው የማህበራዊ ሚዲያ አንቂ በከፍተኛ ሁኔታ በሚታወቅባቸው ትስስር ገጾችም ከፍተኛ ተቋሙ የገጠመው ሲሆን ይህ የሆነውም የእናት ጡት ወተት በመግዛቱና በመጠጣቱ ምክንያት ነው ተብሏል። ጉዳዩ ሲከሰትም JTPC የተሰኘ አንድ መገናኛ ብዙሃን ከ4.5 ሚሊዮን በላይ ተከታዮች ባሉት የማህበራዊ ትስስር ገጹ የግለሰቡን ድርጊት ማጋለጡን ተከትሎ ነው። ከ4000 በላይ የተለያዩ ይዘት ያላቸው ቪዲዮዎችን በመስራት ለተመልካቾች በማቅረብ ከፍተኛ ተቀባይነትን ያገኘው ግለሰቡ ምንም እንኳን ከዚህ ቀደም በቀረጻቸውና በለጠፋቸው ከ30 በላይ ቪዲዮዎች የእናት ጡት ወተትን ሲገዛና ሲጠጣ የሚታይ ቢሆንም ብዙ ትኩረት ሰጥቶ የተመለከተው ሰው ግን አልነበረም። አሁን ግን JTPC የተሰኘው ጣቢያ በሰራው የምርመራ ዘገባም የግለሰቡን ድርጊት ለማጋለጥ ቢቻልም ማንነቱን ግን እስካሁን ይፋ ለማድረጉ ተገልጿል። የዕለተ አርብ ዜናዎቻችን እስካሁኑን ይመስሉ ነበረ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች መረጃዎች በፍጥነት እንዲደርሱ ያድርጉ።